ጸጉራችሁ ከታጠባችሁት በኋላ የምትቀቡት ሽታ የሌለው ምርጥ ዘይት ይዤላችሁ መጥቻለሁ። ጸጉር በፍጥነት የሚያሳድግ ጸጉር ያለማቋረጥ እንዳይሰባበር እንዳይነቃቀል የሚያደርግ የጸጉር ዘይት ለከርዳዳ ጸጉር ጫፍ ጫፉ ለሚበጣጠስ ለሚሰባበር ጸጉር የሚያለሰልስ አንድ ጊዜ ብቻ ስትጠቀሙ ጸጉራችሁ ልስልስ የሚያደርግላችሁ እንዳይሰባበር የሚያደርግላችሁ ጸጉራችሁ የሚሰባበር ከሆነ ወዲያው የሚያቆምላችሁ የጸጉር ዘይት ነው። ከታጠባችሁት በኋላ በየቀኑ የምትቀቡት ምርጥ የጸጉር ዘይት ነው። ሁላችሁም ቪዲዮውን እስከ መጨረሻ አይታችሁ ሰርታችሁ ተጠቀሙት። የምር ታመሰግኑኛላችሁ። 100% ናቹራል የሆነ በቤታችሁ ውስጥ ጸጉራችሁ እንዴት ማሳደግ እንደምትችሉ አሳያችኋለሁ። ለኔ የጠቀመኝን ነው የማከፍለው። እኔም ስላለቀብኝ በየቀኑ የምቀባው ዘይት ስለሌለኝ አብሬ እየሰራው አሳያችኋለሁ። ለራሴ ስሰራ ለእናንተም ቀረጽኩላችሁ ማለት ነው። ከዚህ በፊትም ሰርቼላችኋለሁ 2 ጊዜ። እኔ ስላለቀብኝ ነው አሁን ለራሴ እየሰራሁት ያለሁት። እናንተም ሰርታችሁ ተጠቀሙት። ቀላል አሰራር ነው። አሰራሩን አጠቃቀሙን አሳያችኋለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በሚገርም ቪዲዮ መጥቼላችኋለሁ። የጸጉራችሁ ዘይት ይዤላችሁ መጥቻለሁ። ሽታ የሌለው ቪዲዮውን እስከ መጨረሻ ተከታተሉት። ላይክ አድርጉት። ቀጥታ ወደ አሰራሩ እንግባ። እዚህ ጋር በዋነኝነት የተጠቀምኳቸው ግብአቶች አንደኛ ሮዝመሪ ፍሬሽ ነው የተጠቀምኩት። እናንተ ደረቁ ካላችሁ መጠቀም ትችላላችሁ። በቀጣይ ጥቁር አዝሙድ ተጠቅሜያለሁ። መድኃኒት የሆነው ጥቁር አዝሙድ ለራስ ምታት፣ ለብዙ ነገር፣ ለጸጉር እድገት፣ ለሽበት መድኃኒት ነው። እሱን ተጠቅሜያለሁ። በቀጣይ እንደዛው ትንሽዬ ቆርንፉድ እጠቀማለሁ። ዝንጅብል እንደዛው ዝንጅብል አጥቤ ቆራርጬ ተጠቅሜዋለሁ። እንደነገርኳችሁ ዝንጅብል ጸጉር በፍጥነት ያሳድጋል፣ ፎሮፎር ያስወግዳል፣ የጸጉር እድገት ያፋጥናል። ሁላችሁም ተጠቀሙት። በስፕሬም መልኩ በውህድም ይሰራል። ሰርቼላችሁ ነበር ከዚህ በፊት በውህድ መልኩ። እንደዚህ በዘይት መልኩ መስራት ትችላላችሁ ማለት ነው። እነዚህን ግብአቶች ሁሉም አዘጋጅቼ በቃይ አድርጌያቸዋለሁ። በምን አይነት ዘይት እንደምሰራ እነግራችኋለሁ። ሁሉንም ግብአቶች ይኸው በዚህ መልኩ በእቃዬ እንዲመቸኝ ልፈጨው ስለሆነ በሳህን ነገር አድርጌያለሁ። የሚገርም የጸጉር ዘይት ነው የምር። ይህንን ዘይት እኔ በጣም ነው የወደድኩት፣ በጣም ነው የተስማማኝ። እንግዲህ ሲያልቅብኝ እንደዚሁ እየሰራሁ አሳያችኋለሁ። እዚህ ጋር የምጠቀመው የኮኮና ዘይት ነው። የኮኮና ዘይት እኔ ይሄንን ነው ያለኝ። እናንተ ያኛው ኦሪጂናሉ ዋናው ካላችሁ እሱን ተጠቀሙ። በቀጣይ የወይራ ዘይት ተጠቅሜያለሁ። በኮኮና ዘይትና በወይራ ዘይት ብቻ ነው የምሰራው። እናንተ ሌሎችም ዘይቶች ካላችሁ እየጨማመራችሁ መስራት ትችላላችሁ። የወይራ ዘይት የኮኮና ዘይት ከሌላችሁ በምግብ ዘይት ስሩት። 2 አይነት ዘይት ጨምሬያለሁ። እነዚህን ግብአቶች አንድ ላይ ከዘይቱ ጋራ አንድ ላይ እፈጫቸዋለሁ። በመፍጫ ድቅቅ አድርጌ እፈጫቸዋለሁ። ዝንጅብል አለበት፣ ጥቁር አዝሙድ አለበት፣ ቆርንፉድ አለበት፣ የስጋ መጥበሻ አለበት፣ የኮኮናት ዘይት፣ የወይራ ዘይት አንድ ላይ አድርጌ በመፍጫ እፈጫቸዋለሁ። የሚገርም ነው። ልክ እንደዚህ መስራት ትችላላችሁ። ግን በምትፈጩት ሰዓት ጸጉራችሁ በፍጥነት እንዲያሳድግላችሁ ጥቅሙን ሁሉንም ያገኘዋል። ስለዚህ እንደዚህ እየፈጫችሁ ተጠቀሙ። እኔ ሁል ጊዜ እየፈጨሁ ነው የምጠቀመው። ለምን? ለጸጉሬ ስለተስማማኝ እየፈጨሁ ነው የምጠቀመው። አለመፍጨትም ትችላላችሁ። በእርግጥ ፈጭቼ በእቃዬ ገለብጠዋለሁ። እቃዬ እንዳይሰበርብኝ በእንፋሎት ስለምሰራ በሌላ በኒኬል ነገር ገልብጬ ነው የሰራሁት። እስከ 45 ደቂቃ ድረስ በእንፋሎት ትተውታላችሁ። ከዛ ልክ በዚህ መልኩ ከጨረሳችሁለት በኋላ ማታው ሌሊቱ ሁሉ ታሳድሩታላችሁ። 24 ሰዓት ካቆያችሁት በኋላ አጥላችሁ እንዴት አድርጋችሁ እንደምትጠቀሙ ደግሞ እነግራችኋለሁ። አሁን እየጨመቅኩ አሳያችኋለሁ። እንደዚህ አይነት ጨርቅ ድምድም ያለ ጽድት እንዲልላችሁ ዘይቱን እንደዚህ አይነት
ጨርቅ አዘጋጅታችሁ በጨርቃችሁ በደንብ አርጋችሁ ጭምቅ አርጋችሁ ታወጡታላችሁ። ሽታው እንዴት እንደሚጣፍጥ ልነግራችሁ አልችልም። ምንም አይነት ሽታ የለውም፣ የሚደብር ሽታ የለውም። ጸጉራችሁ አንድ ጊዜ ብቻ ስትቀቡት ነው ልስልስ የሚያደርግላችሁ። በተለይ ለሚበጣጠስ፣ ለሚሰባበር፣ ለሚነቃቀል ጸጉር በአንድ ጊዜ ስትቀቡት ያስቆምላችኋል። እርግጠኛ ሆኜ ነው የምነግራችሁ፣ የምሬ ነው ምላችሁ። አያችሁት? ውፍረቱ፣ የዘይቱ ውፍረት እዩት። ከዛሬ 3 ጊዜ ነው የምሰራው። በቀጣይም እንደዚሁ ሲያልቅብኝ ያው ይዤ መምጣቴ አይቀርም። እናንተም ተጠቅማችሁ አይታችሁ ሰርታችሁ ተጠቅማችሁ አይታችሁት የምር በኮሜንት አሳውቁኝ። ብዙ ልጆች በቴሌግራም እየመጣችሁ በውስጥ መስመር ዜት የጸጉሬ እየተበጣጠሰ ነው ዜት ስሪልኝ ብላችሁ ስለጠየቃችሁኝ ይሄው ሰርቼላችኋለሁ። በዚህ መልኩ 1 ማንኪያ ቁርንፉድ በቃይ ጨምሬ ዜቴን አጠልበታለሁ አንድ ላይ። ከዛ አንድ ላይ ነው የሚቀመጠው። እንደዚህ አይነት ነገር ዜት ስሰሩ ቁርንፉድ፣ አብሽ፣ ጥቁር አዝሙድ እንደዚህ እየጨመራችሁ አስቀምጡት። የበለጠ ዘይታችሁን ጥሩ የሆነ ጥቅሙን ታገኙታላችሁ። ልክ እንደዚህ አድርጋችሁ ስታስቀምጡት ከዚህ በፊትም ሰርቼላችኋለሁ በአብሽ ጥቁር አዝሙድ ጨምሬ ማለት ነው። አያችሁት ዘይቱ እንዴት እንደሚያምር ዋው! ሁላችሁም እንድትጠቀሙት ይሄንን ዘይት አጠቃቀሙን እነግራችኋለሁ። አሁን በቀጣይ ሁላችሁም ሰርታችሁ ተጠቀሙ። ቪዲዮውን ላይክ አድርጉት። ሰብስክራይብ ስታደርጉ የደወሉን ምልክት ተጫኑ፣ የኔን ቪዲዮ ቶሎ እንዲደርሳችሁ። አያችሁት የዘይቱን ውፍረት እንዴት እንደሚያምር እዩት። ጸጉራችሁ ከታጠባችሁ በኋላ ልብ በሉ፣ ጸጉራችሁ ከታጠባችሁ በኋላ በእርጥብ ውሃውን በደንብ ሳይደርቅ በእርጥቡ ጸጉራችሁን በትንሹ ትቀቡታላችሁ። ጫፍ ጫፉ፣ ዋና ጫፍ ጫፉ ቆዳችሁን አትቀቡት። እርጥብ እያለ መጀመሪያ ጸጉራችሁን ጫፍ ጫፉ ተቀብታችሁ አበጥራችሁ አሲዛችሁ አቆዩት። ውሃውን ጸጉራችሁ ከደረቀ በኋላ ነው ስርስሩ ጭንቅላታችሁ ላይ የምትቀቡት ማለት ነው። ይህንን ቅባት ከታጠባችሁ በኋላ ጸጉራችሁ ከተቀባችሁት በኋላ በምታበጥሩበት ሰዓት የእናንተ እንግዲህ በየቀኑ በ2 ቀን የምትቀቡ ከሆነ በማንኛውም ሰዓት እየተቀባችሁ ጸጉራችሁ ማበጠር መስራት ትችላላችሁ። ለህፃን ለአዋቂ ይሆናል። በተለይ ወንዶች ግንባራችሁ ላይ የሸሸ ይሄንን ዘይት ተጠቀሙት። ቪዲዮን ሼር አድርጉት። በዋትስአፕ በኢሞ በቴሌግራም ሼር አድርጉት። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ቪዲዮውም ሼር አድርጉት በቅንነት። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁ አመሰግናለሁ።